አምስቱ ወሳኝ ነጥቦች በሚል ርዕስ ከናንተ ውድ አባት እናቶች ጋር ወንድሞች እህቶች ጋር ቆይታ አደርጋለሁ። አምስቱ ወሳኝ ነጥቦች ምንድናቸው? እነዚህ አምስቱ ወሳኝ ነጥቦች ረሱል አለይሂ ሰላቱ ወሰለም በሐዲሳቸው የገለጹት በህይወታችን ላይ ብቅ ጥልቅ ጥፍት የሚሉ ዛሬ የምናገኛቸው ነገ ልናጣቸው የምንችላቸው ነገር ግን ባገኘናቸው አጋጣሚ ፉርሳ እድል ላይ ግን መጠቀም እንዳለብን የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው የጠቆሙን ሐዲስ ነው። አምስቱ ወሳኝ ነጥቦች በሚል ርዕስ ፕሮግራሙ የተዘጋጀው ሐዲሱን ታላቁ ሰሃባ አብዱላህ ኢብኑ አባስ ያስተላለፉት ነው። አብዱላህ ኢብኑ አባስ የነብዩ አለይሂ ሰላቱ ወሰለም አጎት ልጅ ናቸው። ተርጁማኑል ቁርአን የቁርአን ፈሳሪው ቁርአንን ሲያብራሩ የነበሩ ረሱል ጋር ብዙ ዒልም የቀሰሙ ነብዩ ዱዓ ያደረጉላቸው ታላቅ ሰሃባ ናቸው አብዱላህ ኢብኑ አባስ። እሳቸው ባስተላለፉት ሐዲስ ምን ይላሉ? አን ኢብኑ አባስ أن رسول الله صلى الله عليه وسلم قال لرجل وهو يعظه رسول عليه الصلاة والسلام لأند سو سيمكرونو إن تمرت زارينيا ጋር ደረሰው ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ምክር ሲሰጡ የሰዎችን ማንነት ካነበቡ ካጠኑ በኋላ የሚስማማቸውን ከነሱ ጋር የሚሄደው ምክሩን ሲሏቸው አንደኛውን አትቆጣ አንደኛውን እንደዚህ አብዛ ይሄን አድርግ እንዲያድርግ ይያሉ የተለያዩ ምክር ለሰሃቦቻቸው ይሰጣሉ። ይህንንም ሰሃቢ ሲመክሩት የአላህ መልእክተኛ እንዲህ አሉ اغتنم خمسا قبل خمس አምስት ነገሮች ከመምጣታቸው በፊት አምስት ነገሮችን ተጠቀማቸው። ማን ናቸው እነዚህ አምስት ነገሮች? በህይወታችን ላይ ብቅ ይላሉ ሳናውቃቸው ደግሞ ይጠፋሉ የሚሄዱ ነገሮችን የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ይህንን ሰሃባ መከሩት። ከአምስቱ የመጀመሪያው ረሱል አለይሂ ሰላቱ ወሰለም የመከሩት ሸባበከ ቀብለ ሐረሚክ ወጣትነትን ተጠቀም እርጅና ከመምጣት በፊት። ቁዋ ጉልበት ኃይል ያለበት እድሜ የወጣትነት እድሜ፣ ይሄን እድሜ ተጠቀምበት። ያ ቁዋ ከመወገዱ በፊት እርጅና ከመምጣቱ በፊት ከዘራ ከመያዝ በፊት ጎንበስ ከማለት በፊት ጠንካራ ሆነ ደረትህን ወጥረብ በመትሄድበት ሰዓት ተጠቀም። በዒባዳ አላህ በሚወደው በመልካም ነገር አሳልፎ ይሄን ወጣት እድሜ ነገ ተመልሶ አይመጣም። ነገ ማይገኝ እድሜ ነው። ለዚህም ነው ሰለፎቹ በዚህ ወጣትነት እድሜ ኸይር ነገር ያበዙ ነበር። ለምን? ነገ እድሜያቸው ጉልበታቸው ከተወገደ ከሄደ በኋላ በዛ ወጣትነት እድሜ የሚሰሩትን ስራ ሽምግልና መጥቶ እርጅና መጥቶ መስራት ስለማይችሉ በወጣትነት እድሜ ላይ ብዙ ኸይር ነገር ያከማቹ ነበር። ስለዚህም ነብዩ ሰለላሁ ዐለይሂ ወሰለም አሉ ሸባበከ ቀብለ ሐረሚክ ወጣትነትን ነጥለው መከሩት። ወጣቶችን ሲመክሩ ዱዓ አደረጉላቸው እኮ ወጣቶች ረርተውኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከኔ ጎን የቆሙት ወጣቶች ነበሩ። የኢስላም ዘቦች ወጣቶች ናቸው። ለዚህም ነው የወጣትነት እድሜ ብዙ አካላት ይፈልጋል። ፖለቲከኛውም ይሄን ወጣትነት እድሜ ይፈልጋል። ወጣቶችን እንደፈለገ ሚነዳው እዚህ ግባ እዚህ ውጣ እያለ የሚያንጫጫው ፖለቲከኛው ወጣቱን ነው የሚይዘው። ተቃራኒ ጾታም በጣም የሚፈላለጉበት የሚሳሳውበት እድሜ ይሄ ወጣትነት እድሜ ነው። ሸይጣንም አንተን ሊያጠምድም ይፈልገው መንገድ ሊያስትም ይፈልገው እህቴ አንቺን መንገድ ሊያስትሽ የሚፈልገው በዚህ ወጣትነት እድሜ ነው። ወጣትነትን ተጠቀም። ኒዕማኗ ጸጋ ነው። አባቶችን ጠይቁ፣ እድሜያቸው ሄዱትን አባቶችን ጠይቁ። ምን ቢመለስ ደስ ይላቸዋል ቢባሉ የወጣትነት እድሜ ነው። ለዚህ ነው ጀነት ውስጥ ካለው ትልቁ ጸጋ ሁሌ ወጣት ናችሁ አታረጁም ተባለ። ሱብሃንአላህ ጀነት ውስጥ እርጅና የለም። ሁሌ ወጣት ነው። በቃ እርጅና የሚባል የለም። ድካም የሚባል የለም። ተዓብ ጭቅጭቅ የለም። ለምን? ትልቁ ኒዕማ እድሜ ስለሆነ ጀነት ውስጥ የጀነት መገለጫ ወጣት ሆኖ ነው የሚገቡት ሁሉም። ያረጀው ምን ያለው እንዳረጀ እኮ አይገባም። ሱብሃንአላህ እድሜው 100 ምናምን ደርሶ ቢሞትም ጀነት ሲገባ ግን ታድሶ ወጣ
ወጣት ሆኖ ነው ጀነት የሚገባው አላህ ጀነትን አላህ ይለግሰን ስለዚህም ሸባበከ ወጣትነትን ተጠቀማሉ የአላህ መልእክተኛ قبل حرمك እርጅና ከመምጣቱ በፊት ነገ የውመል ቂያማ አላህ የርሱ አርሽ ጥላ ስር ከሚመድባቸው ሰዎች መካከል አንዱ ማን ነው ወጣት ነው ወሻቡን ነሽአ في عبادة الله عز وجل ወጣት አላህ Subhanahu Wa Ta'ala በመገዛት እድሜውን ያሳለፈ የወጣትነት እድሜ እነ ኢማሙ ነወዊ ረህመቱላሂ ዐለይሂ በወጣትነት እድሜያቸው ዒልሙን ቀሰሙት ኢማሙ ነወዊ ዱንያን ለቀው ወደ አኺራ ሲሄዱ እድሜያቸው 45 ነበር አላገቡም ኢማሙ ነወዊ ዛሬ በየመስጊዱ የሚቀራው ሪያዱ ሷሊሂን ኪታብ 40 ሐዲስ ተብሎ የሚቀራው ሰሂህ ሙስሊምን ሸርህ ያደረጉት ሌሎችም የአኽላቅ የአዝካር ብዙ ኪታብ ያላቸው ኢማሙ ነወዊ ሚስት የላቸው ልጅ የላቸው ገና በጧቱ ነበር ወደ አኺራ በ45 ዓመታቸው ነው የሞቱት ግን ዛሬ ዱንያ ላይ ያለው በአጠቃላይ መስጊድ ላይ ተሰባሰበው ዒልም የሚቀራው የሳቸው ልጅ ነው ዒልማቸውን ኪታባቸውን በቀራው ቁጥር አጅሩ ይጻፍላቸዋል ሲያስታውሳቸው ኢማሙ ነወዊ ረህመቱላሂ ዐለይሂ አላህ ይዘንላቸው ይላል ዱዓ ያደርጋል የልጅ እኮ ሀብት አንዱ ይሄ ነው አንተ ከሞትክ በኋላ አንቺ ከሞትሽ በኋላ የሚያስታውስህ ሷሊ ልጅ ትቶሜን ነው ትልቁ ሀብት ኢማሙ ነወዊ ለዚህ አልታደሉም ልጅ ሚስት የላቸውም ነገር ግን መስጊድ የገባ ኪታብ የሚቀራ በአጠቃላይ ዓለም ላይ ዛሬ ከቁርአን ቀጥሎ ትልቁ የሚቀራው ኪታብ ሪያዱ ሷሊሂን ነው በየመስጊዱ አለ ሁሉም ያስታውሳቸዋል በወጣትነት አከማቹት ኡሳማ ኢብኑ ዘይድ እድሜው 18 ሆኖ እኮ ወጣት ሆኖ ነብዩ ሰለላሁ ዐለይሂ ወሰለም አቡበከር ዑመር ያሉ የአንድ የጦር ዘመቻ ላይ መሪ አድርገው ላኩት አንተ ይሄ ወጣትነት እድሜ በመልካም ነገር አላህን በሚያስደስት ዛሬ ያከማቸው ዛሬ ያጠራቀምከው በዚህ ወጣትነት እድሜ ምንም ነገር ሳይሸነግልህ ያሳለፍከው ነገር ነገ ይጠቅመሃል ነገ መዝገብ ይከፈታል ጡባ አሉ ነብዩ ሰለላሁ ዐለይሂ ወሰለም ጡባ ጀነት ተረጋገጠችለት ጀነት ውስጥ ያለን ጸጋ አገኘ ለማን ማን ነው እሱ ከተባለ መጽሐፉ ላይ መዝገቡ ላይ ብዙ ኢስቲግፋርን ያዘ ያገኘ አንተ ወጣት ላይ ይሄ ወጣትነት እድሜ ተቃራኒ ጾታ አለ ዛሬ ወጣቱ በቲክቶኩም በፌስቡኩም በዩቲዩብም በሉት በተለያዩ ሶሻል ሚዲያ ባሉት ነገር ላይ ይሳሳባል በፊት እግር ደክሞ ደብዳቤ ይዞ የሆነ ነገር حرام ላይ ለመውደቅ ራሱ ተአብ ነበርዋ ዛሬ አላህ ይጠብቀን እዛው ባለበት ይጻጻፍ እዛው ባለበት በቲክቶኩም በምኑ የሚገናኝበት ፊት ለፊት ከፈለገ ቪዲዮ እየታየ አላህ ይሄ ወጣትነትን ተቋቋመው አላህ ፈረጃውን እስኪያመጣለ አላህ መልካም ነገር እስኪያመጣ ተቋቋመው ተጠቅመ ሂድበት ኸይር ነገር ሰርተ ሂድበት አሐዱ ሰለፍ እድሜያቸው ሄዶ ቁርአንን ያለ መነጽር ሳይደክሙ ያነበንቡታል ምንድነው ሚስጥሩ ሲባሉ በወጣትነት እድሜ ጠበቅኩት አላህን ጠበቀልኝ አያችሁ ወጣቶኛ አላህን ባዘዘኝ ቦታ ተገኘው በከለከለኝ ቦታ ተከለከልኩ አሁን አላህ አፍያውን ቁዋውን ሰጠኝ ወጣትነት ኸይር ነገር ምን ሰራበት ወጣት ነህ የመስጊድ የሆነ የሚሰራ አለ ሲባል ጉልበትን ተጠቀም ቦሎኬት አለ ሲባል ዛሬ ስራ ተሸከም ቀብር ላይ የሆነ የሚጸዳ ምን ነገር አለ ሲባል እዛም ሂድ መልካም ቦታ ላይ ዳዕዋ አለ ሲባል ይሄ ወጣትነትን ጉልበትን ተጠቀም ወደ መስጊድ ሩጥበት ነገር ጅና መጥቶ መስጊድ መንቀሳቀስ በሚያቀትብህ ሰዓት አላህ መስጊድ መተ እንደሰገድክ መስጊድ መተ ዳዕዋ እንዳዳመጥክ ይጽፍልሃል ለምን ያዘ ይዞህ ነው በርጅና ሰዓት ላይ በዛ ሰዓት መልካም ስለነበር አላህ የመልካሞችም እንዳሚያጠፋ አይደለም ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሰሃባ ሲመክሩት የመጀመሪያው ወጣትነት ስለዚህ ወጣት በሰላት ላይ ጠንካራው ለፍስፍሳቱ ረመዳን መጣ ሲባል ተራዊን የሽማግሌ ሰላት ብላ አታስበው ሽማግሌው ጠንከር ብሎ ሲሰግድ ምን ሲል አንተ ወጣት ደከመኝ በለመውጣት አታስብ በተራዊው በተለያየው ዒባዳ
ወጣትነትህን። አላህ ደግሞ ገንዘብ ለግሶ ከሆነ ይህ ወጣትነት እድሜ ሳይሄድ ሐጁም ሂድበት፣ ዑምራውንም ተመላለስበት፣ ኸይር ቦታ ተንቀሳቀስበት። ጉልበት ኖሮ ስትንቀሳቀስ ይጣፍጣል፣ ያስደስታል። ስለዚህም ረሱል አለይሂ ሰላቱ ወሰላም የመጀመሪያውን የወጣትነት እድሜን አሉ ትልቅ ኒዕማ ነውና ቁዋ ጉልበት ያለበት ነው፣ ኸይር ነገር ያለበት ነው። ወላጅህን በመንከባከብ ተጠቀምበት ወጣትነትህን። ወጣት ሆነ እናት አባትህን ተንከባከብ፣ አስደስታቸው። ነገ ሸማግሌ ስትሆን አላህ ላንተ ልጅ ሰጥቶ ያስደስተሃል። ሱብሃንአላህ። ዱንያ ላይ በወላጆች ጉዳይ ላይ ብዙ ቦታ አውርቼዋለሁ። ምንዳው እዚህ ይመጣል፣ ቅጣቱም ይሁን ምንዳው። እናት አባቱን የሚንከባከብ አላህ በዱንያ ነው የሚከፍለው፣ አኼራም ትልቅ ስጦታ አለው። ሷሊ ልጅ ይሰጣል እናት አባቱን የሚንከባከብ ሰው። ነገ አባዬ ብሎ የሚንከባከብ ጀርባውን ሚያሽ ምን ሚል ልጅ አላህ ይለግሷል፣ ሼባው መጣ አይልም። ስለዚህ ይሄ ወጣትነት እድሜ ወላጆች በህይወት ያሏችሁ ተጠቀሙባቸው፣ የሄዱባችሁም ደግሞ ዱዓ አድርጉላቸው፣ ኸይር ነገር እንዲያገኙ ልፉ ድከሙ። የመጀመሪያው የአላህ መልእክተኛ የመከሩት ምክር ነው። ሁለተኛው ነጥብ ወሲሐተከ ቀብለ ሰቀሚክ፣ ጤንነትን ተጠቀም በሽታ ከመምጣቱ በፊት። ጤንነት ኒዕማ ነው፣ ጸጋ ነው። አላወቅነውም ወላሂ አይደል? የጤናን ጸጋ አብዛኞቻችን አላወቅነውም። ጤናን ኸይር መሆኑን ከምንም በላይ የተሰጠ ስጦታ መሆኑን የሚያውቀው ወላሂ ጤናው የተነፈገ ጤናው የተወሰደበት ሰው። ለዚህ ነው የአላህ መልእክተኛ ነቢዩ አለይሂ ሰላቱ ወሰላም ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነናስ አሉ። ሁለት ኒዕማዎች ጸጋዎች አብዛኛው ሰዎች ይዘነጓቸዋል፣ ከነሱ ችላ ይላሉ አሉ። ማን? አሲሐቱ ወልፈራግ አሉ። ጤንነትና ፈራግ ትርፍ ጊዜ ነፃ ጊዜን አብዛኛው ሰው ይዘነጓል አሉ። ጤንነት ኒዕማ ነው። አሲሐቱ ታጁን አላ ሩኡሲል አሲሐ ላ ያዕሪፉሃ ኢላ አልመርዳ። ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት። ላ ያዕሪፉሃ ኢላ አልመርዳ፣ በሽተኛ እንጂ ማንም አያውቃትም። የታመመ ነው የአይንን ጥቅም የሚያውቀው አይኑ የተወሰደበት፣ የእግርን ጥቅም የሚያውቀው እግር የተወሰደበት፣ የአየር ማስገባት ማስወጣት ጥቅሙን የሚያውቀው የተያዘ ሐኪም ቤት ተኝቶ በኦክሲጅን የሚተነፍስ ምን ሚል ነው? ጤና። ሱብሃንአላህ። እንደው አላህ አስከፍሎናል። በአላህ አንድ ብር ጠይቆናል። ስንት ዓመት፣ ስንት ደቂቃ፣ ስንት ሰዓት፣ ስንት ዘመን አየር እያስወጣን ጥሩን እያስገባን ማይስማማን አላህ የጠየቀን ገንዘብ አለ። ልክ ሐኪም ቤት ሲገባ ግን ኦክሲጅን ሲደረግ የሚከፈል ገንዘብ አለ። ሱብሃንአላህ። ጤና፣ ይህን ጤና ተጠቀም። የሰጠህን ጤና ተጠቀምበት። አፍያ በወንክ ሰዓት ኢባዳ ላይ ጠንካራውን፣ አፍያ በወንክ ሰዓት አላህ ጤናን ሙሉ ባደረገ ሰዓት ኸይር ነገር ላይ ተገኝ። አመስጋኝ ባሪያውን ያ አላህ ውለታ ነው እኮ ያለው። አለም ነጅዐል ለሁ አይነይን ወሊሳነን ወሸፈተይን ወሀደይናሁ ነጅደይን። ሁለት አይን አላደረግንለትም አለ አላህ። ወሊሳነን ምላስን፣ ወሸፈተይን ከናፍሮችን፣ ወሀደይናሁ ነጅደይን ወደ ሁለት አቅጣጫ አልመራነውም አለ አላህ። አይን ኒዕማ ነው። ና ሚሊየን ብር ይሰጣል አይን ይወሰድ ቢባል የሚስማማ አለ? የፈለገ ገንዘብ ይኑር፣ ጤና ከታወከ ደስታ ሙሉ አይሆንም። አንድ አባት የዛሬ 20 ምናምን ዓመት አንድ ያሉኝ ነገር ትዝ ይለኛል ሁልጊዜ። እኔ አሉ አላህ ጤናዬንና ገንዘቤን ባይወስድብኝ ኖሮ አሉ መስጊድ አልገባም ነበረ። ጥቅሙን ያወቅኩት የዛኔ ነው። ጤናዬን ሲወስድብኝ ከዚህ በላይም ደግሞ ነገ ተሸክሞኝ ቀብር ሊገቡ ነው። አላህ ደውል እየደወለ ነው፣ ማስጠንቀቂያ እየላከልኝ ነው። ገንዘቤንም ሲወስድብኝ መስጊድ ገባው፣ እንደው ኒዕማውን ለኔ አሉ። ከዛ በፊት ማላቀውም መስጊድ አወቅኩት። አልহামዱሊላህ ብለው እሳቸው በጠፋባቸው በመጣባቸው ሙሲባ ሳያማርሩ አላህን ማመስገን ጀመሩት። አንድ አባት ደግሞ ምን አሉ? እቺ አሁን አንድ ስጋ ያለች አሉ ጮማ ምናምን በጣም ወዳለሁ አሉ። በሁለት አጋጣሚ ግን ሳልበላት ቀረዋል። ሚስኪን ሆኜ
መግዣጥች ያጣውታል ሳልበለዋል ሀብት ሲመጣ ደግሞ ጤና የታወቀና ዶክተር ከለከለኛል እንዳትበላ ተባለ አንዳንዴ ብሩ ይመጣና ይሄን ምግብ እንዳትበላ ይሄን እንዳትበላ አይባልም ይላል ዶክተር ሱብሃንአላህ የጤና ኒዕማ ያ አላህ የወሰደበት ሰው ነው የሚያውቀው ስለዚህ ምን ይዳ በየቦታው ሆስፒታሎችን ንዙር የተኛውን ተመልከት የዛኔ አልহামዱሊላህ በል እኔ ብዙ ጊዜ እናገራለሁ ዛሬ በሽታዎች በዝተዋል የካንሰሩ የኩላሊቱ የምኑ ያ አላህ በዚህ በሽታ መጀመሪያ የታመሙት የተፈተኑትን አላህ ይፈውሳቸው አላህ ያሽራቸው ግን በአላህ እስቲ አንድ ነገር ትዝ ብሎናል ሁሌኛ ጧት ተነስተን ፊታችንን ስንታጠብ በየጧት በየሆስፒታሉ ኩላሊቶቻቸውን የሚታጠቡ ስንትና ወንድሞች አሉ አላህ ይፈውሳቸው ግን እናስተውሰና እኛ ግን የሆነ ነገር ሁሌ ማማረር ማልቀስ አረተው አላህ አፊያ ዱንያን እኮ ሲገልጽ ነብዩ ሰለላሁ ዐለይሂ ወሰለም የቀን ጉርስን አላህ ከሰጠ አፊያን ከጠበቀለ አካባቢን ሰላም ካደረገለ ዱንያን ጠቅላላ ጨብጣታል አሉ ሱብሃንአላህ ወሲሃተከ ቀብለ ሰቀሚክ ጤንነትን ተጠቀም በሽታ ከመምጣት በፊት ስለዚህ ጤና ባለበት ሰዓት የጀማዓ ሰው ሁን አዛን ሲጠራ ሙአዚኑ ሀያ አለ ሶላህ ሀያ አለ الفላህ ሲል ጥሪ ነው ና ወደ መስጊድ ና ስገድ ጀማዓ ስንትና ስንት ወንድም እህቶች አሉ በተለይ ወንዶች መስጊድ አጠገብ ተሆኖ ሙአዚኑ በየጊዜ ሀያ አለ ሶላህ ኑ ወደ ሰላት ሀያ አለ الفላህ ኑ ወደ መድህን ኑ ወደ ምትድኑበት ቦታ ተብሎ ጥሪ ሲያደርግ ባልሰማውነን ምናልፍ አሁን እንጠቀም በጤነኛ ሆነን የምንሰራው ኸይር ስራ ጥቅሙን ታውቃላችሁ ልክ በሽታ መጥቶ አልጋ ላይ ስንተኛ አላህ በጤንነታችን ሆነን የሰራነውን ስራ አድርጎ ነው የሚጽፈው ሐዲሱ እንደመጣው ስንትና ስንት ሰዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም ዑዙር ገጥሟቸው ከናንተ በንያ በሐሰብ ሸለቆን ስትገቡ ተራራውን ስትወጡ ከናንተ ጋር ይሁኑ ችግርና ዑዙር የገጠማቸው አላህ ግን አጅሩን ይጽፍላቸዋል ስለዚህ ጤንነት ኒዕማ ነው አስተውሳ ምግብ በላ ጠጣ አላህ ሚስማማው ሰውነታችን ላይ ቁጭ አረገው ማይስማማ ቆሻሻ ነው ብሎ ያሰበውን ደግሞ ቀዳዳ አበጀለትና እንዲወገድ አላህ አደረገ ከአላህ ውጪ የሚያደርግ ማን አለ አላህ እስታይነን ተመልክተው እንዴት እንዳስቀመጠው ያፍንጫህን የቅንድብህን አቀማመጥ የጆሮውን የጥርሶችን አቀማመጥ እንዴት ውብ አድርጎ እንደፈጠረ لقد خلقنا الانسان في احسن تقويم على الله ውብ አድርገን ፈጥረነው አላለ እና መስግን በጤናችን ስለዚህ ጤነኛ በሆን ሰዓት የአላህ ባሪያ እንሁን ኢባዳው ይመረን አፊያ ሆነን አላህን ስንተዋወቅ ጭንቅሳት ሲመጣ አላህ ያቀን ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ሲመክሩን እኔ ብዙ ጊዜ የሚያጅበኝ አንድ ሐዲስ አለ በተለይ ሁሉ ጊዜም በመልካም ሰዓት ከአላህ ጋር መተዋወቅ አፊያ ሆነን ከአላህ ጋር መተዋወቅ በጭንቅ ሰዓት አላህ እንዲያውቀ እንዲደርስልህ ያደርጋል ስለዚህ ሀብት ኖሮ ተዋወቀው አፊያ ጉልበት ወጣት ሆነ ጤነኛ ሆነ ተዋወቀው አላህን ጭንቀት ሲመጣ አላህ ይደርስልሃል من سره أن يستجيب الله له عند الشدائد በጭንቀት ሰዓት አላህ ዱዓውን እንዲቀበለው የፈለገ ሰው فليكثر الدعاء في الرخاء رخا سلام ጤና በሆነበት ሰዓት ላይ ዱዓን ያብዛሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓን አብዛ ለዚህ ነው አብደላህ ኢብኑ አባስን የትልቅድም ያልኳችሁን ሰሃባ ነብዩ አለይሂ ሰላቱ ወሰለም ሲገስጹት ሲመክሩት አንድ ትልቅ ምክር መከሩት ተዓረፍ ኢላላህ ከአላህ ጋር ተዋወቅ في الرخاء አሉት በደስታ ሰዓት በአማኑ ሰዓት ከአላህ ጋር ተዋወቅ በጭንቅ ሰዓት አላህ ያውቀሃል አንድ ሁለት ምሳሌ ልስጣችሁ በደንብ እንድገልጽላችሁ ነብዩላህ ዩኑስ አለይሂ ሰላም የአላህ ባሪያ ናቸው ነብይ ናቸው አላህን በአማኑ ጊዜ ተዋወቁት መልእክቱን አደረሱ ህዝቦቻቸው የሚያደርሱባቸውን በደል ችለው ምን ብለው ተቋቋሙ ምን አሉ መከራ ሲደርስባቸው ወደ ማን ተጣሩ ወደ አላህ አላህ ሱረቱ አንቢያ ላይ እንዳነሳው እንደዚሁም በሌሎች የቁርአን አንቀጽ ላይ እንደተነሱት ዩኑስ አለይሂ ሰላም ከህዝቦቻቸው ተቆጥተው
አገር ለቀው ሲሄዱ እዛው መርከብ ላይ ተጭነው ሲሄዱ መርከቢቷ ወደ ቀኝ ወደ ግራ መናወጥ ጀመረች። የዚህ ሰዓት ሰዎች በተለምደዋልና ይሄ ባሪያውን ጌታውን ሸሽቶ አምጾ የመጣ ባሪያ አለ፣ እሱ ካልወጣ በቃ መጥፋታችን ነው አሉ። ማንም ዩኑስ ነው ብሎ የገመተ የለም። እጣ እናውጣሉ። ሲወጣ ነብዩላህ ዩኑስ ላይ ይወጣል። ሁለተኛ ይወጣል ዩኑስ ላይ፣ ሶስተኛው እጣ ይጣላል ዩኑስ ላይ። ዩኑስ ራሳቸው ባህር ውስጥ ገቡ። አብዱላህ ኢብኑ አባስ እንደሚናገሩት فالتقموا الحوت አሳው ነባሪ ምን አላቸው? ተቀበላቸው። አላህ ግን አደራ በቃ ባደራ ነው የሚቀመጠው። አጥንቱን እንዳትኮረሻሽም ስጋውን እንዳትበላ ነው በቃ መልእክት ነው። አሳ ነባሪ ማለት አንድ የላይኛውና የታችኛውን ጥርሱ ካገናኘ ዱቄት ነው የሚያደርገው። ያየን ነው ናሽናል ጂኦግራፊ ላይ ስንመለከት እንዴት ነው ጭፍትት ደም በደም ይሆናል ባንድ። ግን ትእዛዝ ነው። እሳት ኢብራሂምን አላቃጠለችም። ቢላ እስማኤልን አላረደችም። የማንን ትእዛዝ ይጠብቃሉ? የአላህን ትእዛዝ። አላህ ካላለው በምንም መልኩ የሚሳካ ነገር የለም። የዚህ ጊዜ ፈናዳ ፊ الظلمات ይላል። በዛ ድቅድቅ ጨለማ ተጣራ። አላ ኢላሃ ኢላ አንት ካንተ በስተቀር በእውነት የሚመለክ አምላክ የለም። ሱብሃነክ ጥራት ይገባ። ኢኒ ኩንቱ ሚነ الظالمين እኔ ከበዳዮች ነኝ አሉ። ሚነ المظلومين አላሉ። ራሳቸውን ዝቅ አድርገው በደለኛ አድርገው ቀረቡ። የዚህ ጊዜ ይሄ ጩኸታቸው ሰማይ ላይ ተሰማ። ዩኑስ አለይሂ ሰላም ነው አነስ ረዲየላሁ ዐንሁ يرفعه ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ ይላል አነ ዩኑስ አለይሂ ሰላም لما دعا في بطن الحوت አሳ ነባሪ ሆድ ውስጥ ሆኖ ሲጣራ قالت الملائكه መላእክቶች በአጠቃላይ መጮህ ጀመሩ። ያ ረቢ هذا صوت معروف የሚታወቅ ድምጽ ነው። من بلاد الغربيه እዛው ሩቅ ሆኖ ከዱንያ ቦታ ላይ የሚታወቅ ድምጽ ነው። ግን ማንነቱ ጠፋቸው። فقال الله عز وجل اما تعرفون ذلك ታዲያ ማን እንደሆነ አታውቁም እንዴ አላቸው አላህ። قالوا ومن هو ማን ነው እሱ አሉ። قال عبد يونس ባሪያኮ ዩኑስ ነው አላቸው አላህ። قالوا عبدك يونس ባሪያ ዩኑስ الذي لم يزل يرفع له عمل متقبل ودعوة مستجابة يا ሁሌ ስራው የምትቀበለው ዱዓው የምትቀበለው ተቀባይነት ያለው በመልካሙ ሰዓት ጤነኛ ሆኖ አፍያ ሆኖ ሰላም ሆኖ ሁሌ አንተ የሚገዛው ዩኑስ ነው እንዴ? አዎ። መላእክቶች ጠቅላላ ምን ይላሉ? قالوا يا رب افلا ترحم ታዲያ አታዝንለትም? ما كان يصنع في الرخاء በደስታ በአፍያ በሰላሙ ጊዜ የሚሰራውን ስራ ይተታዳ ዛሬ ነጃት ትለውም እንዴ? አላህ Subhanahu Wa Ta'ala ይህንን ሲሉ ما كان يصنع في الرخاء ከዚህ ከሚሰራው ኸይር ስራ አይተህ ዛሬ ካለበት መከራ ጭንቀት ነጃት ትለውም ሲሉ እንዴታ እለዋለሁ እንጂ አለ አላህ። በላ قال فامر الله الحوت فطرحه بالأراء አላህ አሳ ነባሩን አዘዘው እንዲተፋቸው። ለዚህ ነው ضحاك ابن قيس የሚባሉ ታላቁ ዓሊም اذكروا الله አላህን አውሱት في الرخاء ረሃ ሆነ ሰላም ሆነ ጤነኛ ሆነ ተዋወቅ አላህ ጋር يعرفك في الشدة يذكركم في الشدة الله በጭንቅ ሰዓት ያወሳቸዋል። وان يونس عليه السلام እቺን ንግር ስሙኝ። وان يونس عليه السلام نبي الله يونس عليه السلام እኮ يذكر الله كثيرا اللهم በብዙ ያወሱት ነበረ። لما وقع في بطن الحوت አሳ ነባሪ ሆድ ውስጥ የወደቀ ጊዜ قال الله عز وجل الله እንዲህ አለ فلولا انه كان من المسبحين እሱ ከዚህ ቀደም እኛን ከሚያጠሩት እኛን ከሚገዙት ባይሆን ኖሮ ለለቢሰ في بطنه እዛው አሳ ነባሪ ሆድ ውስጥ በቆየ ነበር ኢላ የውም ይባዓሱን ሰዎች ከመቃብራቸው እስከሚቀሰቀሱበት እስከ የላዩም القيامه ድረስ አሳ ነባሪ ሆድ ውስጥ ይቆይ ነበር። ነገር ግን በመልካሙ ሰዓት ከኛ ጋር ያለው ግንኙነት ያማረ ስለነበር እኔን በብቸኝነት የሚገዛ አፍያ ሆኖ ጤነኛ ሆኖ ሰላም ሆኖ እኔን ይዘክረኝ እኔን ያስታውሰኝ ስለነበረ ዛሬ ነጃሉ አለው አላ። አያችሁ በተቃራኒው ፊራውን አላህን አላመፀም? አምጿል አይደል? ጤነኛ ሆኖ ጉልበት ኖሮት ስልጣን ኖሮት ሁለት ከአንድም አልፎ ሁለት ነቢያቶችን አላህ ልኮለት ወቁላ ለሁ ቀውለን ለይና ለዘብ ያለ ቃል አናግሩት እንዲመለስ እንዲገሰጽ ብለው ተአምራይቶ ምን ብሎ ያ ሁሉ ማባቢያ መጥቶለት አላህን ግን የረሳ ሰው ነበረ። فلما ادركه الغرق መስጠም ያጋጠመው ጊዜ
ቃለ አመንቱ አምኛለሁ አለ። فقال الله تعالى الله من عليه الزጊዜ الآن አሁን ነው እንዴ وقد عصيت قبل ከዚህ በፊት እምቢ ብለህ አምፀህ وكنت من المفسدين አንተ ከሚያበላሹት ሆነ ምን ብለህ ዛሬ ነው እንዴ በጭራሽ አለው። አያችሁ አላህን በአማኑ ጊዜ ያላወቀ ጭንቀት ሰዓት ሊረሳ ይችላል። ስለዚህ አፊያ ሆነን ጤነኛ ሆነን በሰጠን ሰዓት ከአላህ ጋር እንተዋወቅ፣ መልካም ቦታ ላይ እንገኝ። አፊያ ሆነም ስገድ፣ አፊያ ሆነ ዚክር አድርግ፣ አፊያ ሆነ ቁርአን ቅራ፣ አፊያ ሆነ ኸይር ነገር ስራ። በእጅ ቁርአን ያዝ። እጅ ሊያዝ ይችላል፣ እግር ሊያዝ ይችላል፣ ምላስ ሊያዝ ይችላል። አላህ ይጠብቀን። ዛሬ ስትሮክ እየተባለ ስንት በሽታዎች አሉ። ሰው በቃ እንደ ፓላራይዝድ ይሆነ። ያ አላህ ይፈውሳቸው። ስለዚህ ጤነኛ በሆንበት ሰዓት ከአላህ ጋር ያለን ግንኙነት እናሳምር። ስንታየን? ሁለት። ሶስተኛው ነጥብ ወጊናከ ቀብለ ፈቅሪክ ሀብትን ተጠቀምበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ድህነት ከመምጣቱ በፊት ሀብት ጸጋ ነው። ላወቀበት፣ ለተጠቀመበት፣ ኸይር ለሰራበት ትልቅ ጸጋ ነው። አለዛ ደግሞ ነዳማ ነው፣ ሂሳብ ነው፣ መተሳሰብ ነው። አላህ እኮ ገንዘብን ሁለት ጥያቄ ነው ያመጣው። ሰው ከቆመበት ቦታ ንቅንቅ አይልም አለ አላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም። ስለ እድሜ ይጠየቃል፣ 190 ምንም ይጠየቃል። እንዴት አሳለፍከው? ከእድሜው ደግሞ ተነጥሎ ወአን ሸባቢሂ ፊማ አብላ ወጣትነትን በምን አበሰበስከው ይጠየቃል። ሶስተኛው ገንዘብ ላይ ግን ሁለት ጥያቄ አለ። ገንዘቡን ከየት አመጣኸው? መጀመሪያ ቤቲንግ ምናምን ተጫውተን ያመጣኸው ይጠይቃል። በሐራም ነው የመጣው? በቁማር ኸምር ነግደ ወለድ ሰብስበ? ይሄም ጸርተሃል። ንጹህ ነው ያመጣው። በሐላል ጠብ አድርገ ብላብን ተሸክመ ቅጥረኛውነ ነግደ በሐላል። እሺ ወዴትስ ወሰድከው? አያችሁ፣ የት ወሰድከው? ሰደቃ ወጣህ? መድረሳ መስጊድ ሰራህ? እናት አባትን ኸደምክ? ሚስት ልጆችን ኸደምክ? ዘመድ አዝማድን ኸደምክበት? ዑለማዎችን ኸደምክበት? ኸይር ነገር ሰራ? ዑምራ አደረክበት? ሐጅ አደረክበት? ሰደቃ ወጣ? ምን ሰራህ ይሏል? ወይስ እንደሌሎቹ ዳንኪራ ቤት ከፈትክ? ኸምር ቤት ላይ እንደፈለከውንክ ገንዘቤ ነው ብለህ ኢስራፍ አደረከው? እንደፈለከውን በምን ጨረስከው? ይጠይቃል አላህ ሱብሃንአላህ። ወጊናከ ቀብለ ፈቅሪክ ሀብትን ተጠቀም ድህነት ከመምጣቱ በፊት። ሰው ሊሞት ሲል ምን እንደሚል ታውቃላችሁ? ከስራዎች ሁሉ ትልቁ ስራ ብሎ የሚያስበው ሰደቃ ነውና ልክ ሞት ሲመጣበት ወየው ምን ነው ሰደቃ ላይ በበረታው ይላል። እኔ አይደለም ያልኩት አላህ እኮ ነው የሚለው። አላህ ምን አለ? ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ ሲሳይ ማን ነው የሰጠው? አላህ እኮ ነው። አላህ ከእናታችን ሆድ እኮ ሳያወጣን ምንም አናውቅ ባዶ ሆነን ነው። ዲግሪ ተሸክሞ የወጣ የለም፣ ወርቅ ይዞ የወጣ የለም። ባዶ ሆኖ የወጣው ራሱን እንኳን መብላት መቀለም አይችልበት።